ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች ሰበር መረጃ ይዘንላችሁ መጣናል። አስካለች አሳዛኝ መረጃ ይወጣል። መንግስት የዘረጋለትን የሰላም ጥሪ ተቀበላል። የኢትዮጵያ ምርጫ ስኬታማነትን በተመለከተ የአውሮፓ ህብረት የሰጠው መግለጫ አለ። እንዲሁም የሀገራችን ምርጫ በስኬት እንዲጠናቀቅ የሀገር መከላከያ ሰራዊት ጥምር ጦሩና የፌዴራል ፖሊስ ያደረጉት የቅንጅት ስራ የሚደነቅ መሆኑ ተመላክቷል። ይህን ጉዳዮች በትንታኔ ማስደምጣችሁናል። ሌሎችም አዲስ መረጃዎችን አጠናክረን ይዘን ቀርበናል። አዲስ የሆነ ሰብስክራይብ ቤተሰብ ሆናችሁ ደግሞ ላይክ እና ሼር ማድረግ እንዳይረሳ። እዚህ ጋር ይዘን ወደ ቀዳሚው መረጃችን እና ወደ ትኩረት በምንመለከተው የፋኖ አስካለ ጉዳይስ የት ደረሰ? ህይወቷ እንዳለፈ የወጣ መረጃ አለ። ይሄንም የምንዳስሰው ይሆናል። ወደ ቀዳሚው መረጃ በቀጥታ የማስደምጣችሁ ይሆናል። በጎጃም ጽንፍ ይዞ ሲንቀሳቀስ የነበረው መንግስት የዘረጋለትን እስከነሙሉ ትጥቆ ተቀብሎ ገብቷል። ከዚህ በፊት እንግዲህ ጋንታ መሪ የነበረው መንገሻ አሰፋ ተብሎ የሚታወቀው በጎጃም የነዘመነ ካሴ ተላላኪና አስፈጻሚ የነበረው መንግስት የዘረጋለትን ሰላም ይበልጣል ለሀገራችን የሚጠቅመው የሚበጀው በማለት እስከነሙሉ ትጥቆ ተቀብሎ ለሚገኘው የሰላምና የጥምር ጦር በሰላማዊ መንገድ እጁን ሰጥቷል። አሳዛኝና ልብ ሰባሪ ጉዳይ እስክንድር ነጋ ጋር ተከትላ ወደ ጎጃም ውጃውሶን ተቀላቅላ የነበረችው አስካለ ደምሌ አንድ አመት ሙሉ ያለፈው ግዞቱ ቤት ከቆየች በኋላ በዛሬው ዕለት ግንቦት 26 2018 ዓመተ ምህረት ህይወቷ ማለፉ የወጣው መረጃ በግልጽ ያመላክታል። ጦርነት አይጠቅምም፣ ሰላም ይቅደም። እጅግ አሳፋሪና አሳዛኝ ጉዳይ ነው። አስካለች እንግዲህ መረጃ በማውጣት ትክክለኛና እውነቱን በማጋለጥ ትታወቃለች። ለዚህ ደግሞ ጎጃም እንግዲህ ዘልቃ ገብታ እስክንድር ጋር የእስክንድር ተከታታይ ወይም አፈቀላጤ የነበባልታ አንድ አመት ሙሉ በግዞት ካቆዩ በኋላ ዛሬ የወጣው መረጃ እጅግ ልብ የሚሰብር የሚያሳዝን ጉዳይ ነው። ይሄ ጉዳይ በእጅጉ እንደማንኛውም ኢትዮጵያዊነት የምናወግዘው ነው። የፖለቲካ ልዩነት ይፈጠራል፣ የፖለቲካ የሀሳብ ልዩነቶች ይኖራል። በእንስት ላይ መጨቀን ግን እጅግ አሳፋሪ የሚያሳዝን ጉዳይ ነው። በብዛት መረጃው እየወጣ እየተቀባበሉት ይገኛሉ። ከዚህ በፊትማ አስካለች የተደረሰች ድምጧ ጠፋ፣ ያይ የበላ ጅብ አይጮህ አለ እየተባለ በሰፊው ሲዘዋወር ነበረ። ነገር ግን ዛሬ ይፋ ሆኖ ወጧል። እጅግ የሚያስነውር ነው። በርካታ መረጃዎችም ቤት እያለችም እየወጣ ይገኛል። ለሀገራችን ጦርነት አይጠቅምም፣ የሀሳብ ልዩነት በሰለጠነ መንገድ እንፍታ፣ ዲሞክራሲውን የተከተለ እርምጃ ብንከተልም ለሀገራችን ይበጃል። እጅግ አስነዋሪና አሳፋሪ ድርጊት እንደነበር የተገለጸው። ሌላኛው ጉዳይ የህወሓት እብደትም ቅሌትም እንደቀጠለ ይገኛል። በአዲስ የህወሓት ካቢኔ ውስጥም የሙስሊሙ ውክልና አለመኖር በክልሉ የፖለቲካ መድረክ ላይም አነጋጋሪና ቀውስ ውስጥ መፍጠሩ ተመላክቷል። በህዝባዊ ወያኔ ሓርነት ትግራይ ህወሓት የተዋቀረው አዲሱ የድርጅት ካቢኔ የክልሉን የሃይማኖት ብዙሃንነትን ስብጥር ያላገናዘበ የሙስሊም ማህበረሰብ ተገቢውን የስልጣን እድል ያልሰጠ መሆኑ በእጅጉ ሰፊ መነጋገሪያ ሆኗል። ህወሓት ዛሬም የጨፍላቂነትን አጀንዳ ይዞ በትግራይ ክልል እየተንቀሳቀሰ ይገኛል። ለዚህ ደግሞ የሙስሊም ወንድሞችን ያላካተተ የካቢኔ ስብጥርን ያላካተተ ያገለለ ስልጣን መስጠቱ በእጅጉ አነጋጋሪ ጉዳይ መሆኑ እየወጣ ያለው መረጃ በግልጽ ያመላክታል። ሌላኛው ጉዳያችን የአውሮፓ ህብረትን የኢትዮጵያ ምርጫን በእጅጉ አደንቀዋል። ሰባተኛው የኢትዮጵያ አጠቃላይ ምርጫ በሰላማዊና ዲሞክራሲያዊ ሂደቱን ጠብቆ መጠናቀቁን የአውሮፓ ህብረት እና የዓለም አቀፉ አጋሮች በጋራ መግለጫ እውቅና አድናቆት ሰጥተዋል። በአዲስ አበባ በሚገኘው የአውሮፓ ህብረት አባል ሀገራት የካናዳ፣ የኖርዌይ እና የስዊዘርላንድ ኤምባሲዎች በጋራ ባወጡት መግለጫ የምርጫ ኢትዮጵያ ህዝብና ተቋማት ለህገ መንግስታዊ ስርዓትና ለዲሞክራሲያዊ ተሳትፎ ያላቸውን ቁርጠኝነት እንዲሁም ዲሞክራሲያዊ ተቋማቱን ጽናት ያሳየ ትልቅ ስኬት መሆኑን ገልጸዋል። አገሮቹ ለምርጫው መሳካት የላቀ ጥረትና ሙያዊ ብቃት ላሳዩት ለኢትዮጵያ ምርጫ ቦርድም ገልጸዋል። ለፖለቲካ ፓርቲዎች፣ እጩ የጸጥታ አካላት፣ የሲቪል ማህበራትና በሚሊዮን ለሚቆጠሩ መራጮች አድናቆታቸውን የቸሩ ሲሆን የምርጫው ግልጽነትና ታማኒነት በማጠናከር ረገድም የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስት ታዛቢ ቡድኖች ለነበራቸው ሚና ምስጋናቸውን አቅርበዋል። ይህ ሰፊ ዓለም አቀፋዊ እውቅና በኢትዮጵያ ዲሞክራሲያዊ ሂደት ላይ ያለውን እምነት በሚያጠናክር ሲሆን ለሀገሪቱ የወደፊት አንድነት፣ ሰላምና ብልጽግና መሰረት ውይይት፣ ንቁ ተሳትፎ፣ ሰላማዊ የፖለቲካ ውድድር መሆኑን በድጋሚ ያረጋገጥ ታሪካዊ ምዕራፍ ብለውታል። ወደ ቻናሉ ተከታታዮች ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ለዚህ ስኬት ከጎናችን ያለ የሀገር መከላከያ ሰራዊት
ጥምር ጦሩ የፌዴራል ፖሊስ በብቃትና በቴክኖሎጂ በታገዘ መልኩ በሰላም እንዲጠናቀቅ ስላደረጉ በእጅጉ እናመሰግናለን። የስኬት ዓመት የስኬት ምርጫ መሆኑም ተመዝግቧል። ለዚህ ደግሞ የአውሮፓ ህብረት በእጅጉ አድንቋል። ከዚህ ሳንወጣ በዚሁ ሀሳብ ላይ በተለይ ደግሞ የኬንያ ፕሬዝዳንት የነበሩት አሁን ደግሞ በኢጋድ ጋር አብሮ ለታዛቢነት የመጡት የኢትዮጵያና ህዝብና መንግስት በራሳቸው ሊኮሩ ይገባል ሲሉ አድናቆቱን ኩሩ ኬንያታ ገልጿል። የአፍሪካ ህብረት የምርጫ ታዛቢ ቡድን የኢጋድ ታዛቢ ቡድን የሰባተኛው ጠቅላይ ምርጫ ሂደት አስመልክቶ የመጀመሪያ ዙር ግምገማ ውጤት ላይ መግለጫ ሰጥቷል። የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የሆኑትም የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በዚሁ ወቅት እንደገለጹት የኢትዮጵያ ህዝብና መንግስት በሰባተኛው ጠቅላይ ምርጫ ባሳዩት ድንቅና አፈጻጸም በራሳቸው ሊኮሩ ይገባል ሲል አሳስበዋል ገልጸዋል። ኢትዮጵያ ከማለዳው ጀምሮ በቁርጠኝነት ለመምረጥ የተሰልፈው ይህ ታላቅ ሁኔታ በኢትዮጵያ የተለያዩ ቦታዎች ተመልክተናል። እስካሁን እኩለ ሌሊት ድረስም ታዝበን ተመልክተናል። ይህ ኢትዮጵያውያን ሊያኮራ እንደሚገባም ገልጸዋል። ከውጭም እንዳሰሰው መረጃችን አለ። ዩክሬን በተለይ በሩሲያ ላይም መጠነ ሰፊ ጥቃት ሰንዝራለች። የነዳጅ ማከማቻ ላይ በሩሲያ ላይም ፈጽማለች። የሩሲያ ሁለተኛ ታላቅ ከተማ የሆነችው ቅዱስ ፔርሲጌንግ ተብላ የምትታወቅ በሚገኝ ግዙፍ የነዳጅ ተርሚናል ላይም የዩክሬን ድሮኖች ረቡዕ ማለዳ ከባድ ጥቃት ማድረሳቸው የሀገሪቱ ውስጥ ምንጮች ገልጸዋል። ጥቃቱ የሰነዘው ፕሬዚዳንት ቭላድሚር ፑቲን የሚገኙ የሀገሪቱ ኢኮኖሚ ጥንካሬ ማሳየት የታለመ ዓለም አቀፋዊ የኢኮኖሚ ፎረም ላይ የሚገኙበት ረጅም ጥቂት ሰዓታት በቆይቱ በዚህ ሰዓት ማለት በዛሬው ዕለት በኢትዮጵያ አቆጣጠር ግንቦት 26 2018 በማለዳው ማለት ነው ጥቃት የፈጸሙት ሩሲያ በዩክሬን ጥቃት እንደፈጸመች ይታወቃል። ያጠፋ ምላሽ ያለችውን ደግሞ ዩክሬን በሩሲያ ከተማ ላይ ጥቃት ሰንዝራለች ማለት ነው። የአሜሪካና የኢራን አዲስ ጥቃትም እንደቀጠለ በአዲስ ክስተት ብቅ ብሏል። የኩዌት አውሮፕላን ማረፊያም ተመቷን። ትናንት የኢትዮጵያ አየር መንገድ ወደ ኩዌት ሊያደርግ የነበረው በረራውም አቋርጧን። ዛሬ ኢራን በኩዌት ላይ መጠነ ሰፊ ጥቃት ሰንዝራለች። በዚህም የኩዌት አየር ማረፊያ ላይም እርምጃ መውሰዷ ተጠቁሟል። የሰላምና የተኩስ አቁም ንግግር መስተጓጉን ተከትሎ በአሜሪካና በኢራን መካከል አዲስ ጥቃት ተከፍቷል። የኢራን ድሮኖችን እና ሚሳይሎች ኩዌትና የባህሬን ኢላማ ያደረጉ ሲሆን በኩዌት አውሮፕላን ማረፊያ ላይም በደረሰው ጥቃት በርካታ ሰዎች መቁሰላቸው ማረፊያ መዘጋቱም ተገልጿል። የአሜሪካ ጦር በኩሉ የኩዌትና የባህሬን አየር ክልል ለመከላከል የኢራን ኩዌት ደሴትም ላይ እና ባንድ የነዳጅ ጫኝ መርከብ ላይም አየር ጥቃት መፈጸሙን አስታውቋል። ዓለማችን አዲስ ክስተት አዲስ ምዕራፍ እንደገና እየቀሰቀሰ እያገረሸ ይገኛል። ለዚህ ሁሉ ለሰላም ቅድሚያ አለመስጠቱን ነው። ዓለማችን ሰላም ያደርግልን፣ አገራችን ሰላም ያደርግልን። ጦርነት አይጠቅምም። በኬንያም አዲስ ክስተት ተከስቷል። ክስተት የተከሰተው በተለይ ዩናይትድ ስቴትስ በኬንያ የምትገነባው ኢቦላ ታማሚዎች ታካሚዎች የማቆያ ጊዜ የሰጠውን የፈቀደውን ይሄ የሚቃወም መሆኑ የተገለጸው 13.5 ሚሊዮን ዶላር የሚፈጀው ግዙፍ የሆነ ማቆያ ግንባታን እንደሚቃወም ገልጸው በዚህም ከፍተኛ ተቃውሞ እየተቀሰቀሰ መሆኑ ተመላክቷል። የአንድ ሰው ህይወት ማለፉን እንዲሁም ከፍተኛ ቁስል ማስተናገዱን በኬንያ ፖሊስ የተወሰደ መረጃ እንደሆነ አመላክቷል። ወደ ቻናሉ ቢሰብ ተከታታዮች ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲወላችሁ ከወዲሁ ተመኘሁኝ።